ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ሰላም ጤና ይስጥልን ክቡራን የሰንበት ሙያ መርሃ ግብራችን ተመልካቾች እንደምን ዋላችሁ። ይህ የጸበል ጸዲቅ ሰዓታችን ነው። እንግዲህ ዛሬ በጸበል ጸዲቅ ሰዓታችን በርከት ያሉ ጉዳዮችን እንደምናነሳ ይታወቃል። ለዛሬም አንድ ጉዳይን አንስተን ውይይት የምናደርግ ይሆናል። በዛሬ የጸበል ጸዲቅ ቆይታችን ተገኝተው ለተጠየቀው ጥያቄ ምላሽ የሚሰጡት መጋቤ ሐዲስ ብርሃነ ሕይወት አለሙ የቦሌ 22 ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ሰባኪ ወንጌል ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ ብለን ተስፋ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ መምህራችን እንኳን ደህና መጡ። እሺ እናንተም እንኳን ደህና ቆያችሁ። መልካም እንግዲህ ያው የጸበል ጸዲቅ ሰዓታችን ያውቁታል። የምእመናን ጥያቄዎች እንዲሁም ደግሞ ከቤተክርስቲያን አስተምሮ ውጪ ያሉ ሌሎች የሌላ እምነት ተከታይ የሆኑ ምእመናን የሚጠይቋቸውን ጥያቄዎች የምናስተናግድበትና ምላሽ የምንሰጥበት ዝግጅታችን ነው። ለዛሬም እንግዲህ የምእመናን ጥያቄዎች መጥተዋል። ወደ ጥያቄው ከማለፋችን በፊት በቅድሚያ ጸበል ጸዲቁን ይባርኩልን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ከልጅነት ጀምሮ አብረን ያደግን ጓደኛሞች አንድ የጽዋ ማህበር አለን። የጽዋ ስርዓቱን የምናደርገው በየቤታችን ነበር። ከቅርብ ጊዜ ወዲህ ግን ከቅንነት በመነጨ እሳቤ በየወሩ በየቤታችን ከሚሆን ለምን በአረጋውያንና የአእምሮ ህሙማን ባሉበት ቦታ አይሆንም በማለት ወደ ተለያዩ ምርጫ ማዕከሎች ማድረግ ጀመርን። በዚህ መሃል የተለያዩ የተቃውሞ ሐሳቦች መምጣት ጀመሩ። ለምንድነው ወደ ተለያዩ ቦታዎች እየሄድን የምንዘክረው? ጽዋኮ ከቤት ወደ ቤት ብቻ እንጂ እንደዚህ አይነት ቦታዎች ላይ እንዲሄድ አይፈቀድም፣ ስርዓተ ቤተክርስቲያንም አይደለም በማለት ተቃወሙ። እኔም ለማስረዳት ሞከርኩ፣ ግን የኔ መልስ ያን ያህል አላስደሰታቸውም። ለመሆኑ የጽዋ ማህበር ስርዓት እንደ ቤተክርስቲያናችን አስተምሮ ምን ይመስላል? ጽዋስ ወደ ተለያዩ ህሙማን ጋር ቢንቀሳቀስና በረከትን እንዲያገኙ ቢደረግ ምን ችግር አለው ይላል ጥያቄያችን። እንግዲህ መምህር ወደ ዋና ሐሳቡ ከመሄዳችን በፊት በቅድሚያ ጽዋ ምንድነው ከሚለውን ጀምር። እጅ ከምን ብለናል? እሺ እንግዲህ ያው ጽዋ እንደሚታወቀው ሁለት አይነት ነገር ነው ያለው። ጽዋ ማህበር ጽዋ የሚለው ያው የመጠጥ መሳሪያ መጠጥን የሚያመለክት ወይም የመጠጥ ዕቃ ማለት ነው። ጽዋን ስንመለከተው ክብ ነው። ጽዋ ማህበር ስንል ደግሞ ማህበር አንድነት ነው። ብዙ ሰዎች ተሰባስበው በአንድ ልብ፣ በአንድ ሐሳብ፣ በአንድ መንፈስ ሆነው የሚጠጡበት ማህበርን ዙሪያው የተከበበ እንደሆነ ሁሉ ጽዋ በዙሪያ የሚደርሳቸው ማለት ነው። ብዙ ሰዎች በህብረት ሆነው በአንድ ሆነው ዙሪያውን የሚደርሳቸው ዛሬ እኔ ከፍዬ ነገ ያ ከዚያ ቀጥሎ ደግሞ ያኛው እያለ በዙሪያ ዛሬ የከፈለው ነገ አይከፍልም፣ ወይም የዛሬ ወር አይከፍልም፣ የዛሬ ወር የከፈለው ደግሞ እሱ አይከፍልም። ሁሉም ከከፈሉ በኋላ ዙሪያ በዙሪያ የሚደርሳቸው ስለሆነ ከዚያ በመነሳት ጽዋ ማህበር መጠጥ እንዳለበት መብል እንዳለበት ጽዋ የሚለው ያመለክተናል። በዚያ የሚጠጡት የተሰበሰቡት ሰዎች ደግሞ አንድ ልብ አንድ ሐሳብ መሆናቸውን ስንረዳ ማህበር የሚለው ይሰጠዋል ማለት ነው። ስለዚህ ጽዋ ማህበር ማለት ብዙ ሰዎች ተሰባስበው በአንድ ሆነው የሚጠጡበት፣ በአንድ ሆነው የሚያመሰግኑበት፣ በአንድ ሆነው ለፈጣሪያቸው ዝክር የሚዘክሩበት የሚለውን ትርጉም ይሰጠናል ማለት ነው። መልካም። እስኪ እንግዲህ ከዚሁ ጋር ያይዘው ወደ ስርዓቱ ደግሞ እንሂድ። ስርዓቱ ምን ይመስላል? የጽዋ ማህበር የራሱ የሆነ እንግዲህ አገባብ አለው፣ ሲጨረስም እንደዛው የራሱ የሆነ ስርዓት አለውና ስርዓቱስ ምን ይመስላል? የጽዋ ማህበር ስርዓቱ
እንደየሀገሩ እንደየ አካባቢው ሊለያይ ይችላል። የሚጀመረው በጸሎት ነው፣ የሚዘጋውም በጸሎት ነው። ስርዓቱ ሰፊ ነው። እንደየባህሉ በከተማ በገጠር በተለያየ አካባቢ የተለያየ ስያሜ ያለው በጣም ብዙ ነገሮች አሉት። ስርዓቱ እንደየአካባቢው እንደየባህሉ የተለያየ ቢሆንም ዋናው ግን እኛ እዚህ ላይ መመልከት ያለብን አሁን ዓላማውን ነው። የጽዋ ማህበር ዓላማው እሱን ነው መረዳት ያለብን ብዬ የማስበው እኔ። ስርዓቱ እንግዲህ ሰዓቱ፣ ጊዜው፣ ሁኔታው፣ ስርዓቱ የተለየ ሊሆን ይችላል። በገጠር በከተማ የተለያየ ባህል ስላለው እንደየሀገሩ ባህል ማለት ነው። እና ዓላማዎቹን ግን መመልከት መቻል አለብን። የጽዋ ማህበር መነሻው መጽሐፍ ቅዱሳዊ ነው። በግብረ ሐዋርያት ምዕራፍ 2 ቁጥር 42 ላይ የመጀመሪያዎቹ ክርስቲያኖች በአንድ ላይ ሆነው ገንዘባቸውን እያመጡ በአንድ ቋት እያደረጉ አብረው ይበሉ፣ አብረው ይጠጡ፣ አብረው ያመሰግኑበት የነበረው ከዚያ በመነሳት ነው እንግዲህ ወደዚህ ተያይዞ በትውፊትም እዚህኛ ድረስ የደረሰውና ዋናው መመልከት አለብን ብዬ የማስበው እኔ አሁን አጠያያቂ የሚሆነው ስርዓቱ ሊሆን አይችልም። ዓላማው ምንድን ነው? ዓላማውን ከተረዳን ሌላው ቀላል ነው ሊሆን የሚችለው። ዓላማው ምንድን ነው? የጽዋ ማህበር ዓላማ ከተባለ ዓላማው አንደኛው በጋራ ለመጸለይ። በጋራ ለመጸለይ ማለት ጸሎት ማለት ልመና ብቻ አይደለም፣ ምስጋናም ነው። ፈጣሪን በጋራ ለማመስገን ጸሎት የሚለው አሁን ብዙ ጊዜ እኛ የምንወስደው ጸሎት ሲባል በቃ ልመና የሆነ የምንፈልገው ነገር እንዲደረግልን አምላካችንን መጠየቅ ይመስለናል። ከዚያ ግን ይቀድማል። ይሄኛው ልመናው ሁለተኛ ነው። መጀመሪያ ጸሎት ምስጋና ነው። አንድ ሰው ጸሎት በሚያደርግበት ሰዓት ምስጋናን ነው ማስቀደም ያለበት። ስለተደረገለት ስለሆነው ነገር ወደፊትም ስለሚሆነው ነገር መጀመሪያ ፈጣሪ ማመስገን አለበት። ከዚያ ከምስጋና ቀጥሎ ነው እንግዲህ ልመናውን ማቅረብ ያለበት። እና የመጀመሪያው ምንድነው? ጸሎት ማድረግ ነው። በጋራ ጸሎት የጽዋ ማህበር አባላት በአጠቃላይ የሚሰባሰቡበት አንደኛው ምንድነው? ለጸሎት ነው። በጋራ ለመጸለይ። በጋራ ለመጸለይ ስንል በጋራ አምላካቸውን ለማመስገን ከዚህ በፊት ስለተደረገው ስለሆነው እየሆነ ስላለው ወደፊትም ስለሚሆነው ነገር ሁሉ ፈጣሪያቸውን ለማመስገን የጽዋ ማህበር ያቋቁማሉ ማለት ነው። አንደኛው ይሄ ነው። ሁለተኛው ለትምህርት ነው። የጽዋ ማህበር በሚያቋቁሙበት ሰዓት ትምህርት ይማራሉ። ምን አይነት ትምህርት? በክርስቶስ ስም የመድኃኔ ዓለምን ማህበር የሚጠጡ ከሆኑ ክርስቶስ ከዚህ በፊት ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ለሰው ልጅ ያደረገውን ነገር ያን በማሰብ የሰው ልጅ እንዴት እንደወደደው ፍቅር ሳቦ ለወልድ ኃያል መንበሩ የፍቅር ከዙፋኑ ጎትቶ ወደ ምድር አወረደው የሚለውን ሁሉ እያነሱ በአጠቃላይ ስለ ፈጣሪያቸው ምን ማድረግ እንዳለባቸው ቅድመ ዓለም ማይከለ ዓለም ድህረ ዓለም ያለውን በአጠቃላይ ይማራሉ። በቅዱሳን ስም ከሆነ ደግሞ ነገረ ቅዱሳንን፣ በክርስቶስ ስም የሚጠጡ ከሆነ ነገረ ክርስቶስን፣ በቅዱሳን ስም ከሆነ ነገረ ቅዱሳንን፣ በጻድቃንም ከሆነ እንዲሁ በመላእክትም ስም በቅዱስ ሚካኤል በቅዱስ ገብርኤልም ስም የሚጠጡ ከሆነ እንዲሁ ደግሞ ነገረ መላእክትን የሚማሩበት ይሆናል። ስለ መላእክት ተፈጥሮ፣ ስለ መላእክት ተልእኮ፣ ስለ መላእክት ምስጋና፣ ስለ መላእክት ተራዳኢነት፣ ስለ መላእክት አማላጅነት የሚማሩበት ህይወት ነው ማለት ነው። በቅዱሳንም ከሆነ ደግሞ በሰማዕታትም ስም ከሆነ የሰማዕታትን ሰማዕትነት የተቀበሉበትን ህይወታቸውን፣ በጻድቃንም ስም ከሆነ ጤዛ ልሰው ደንጊያ ተንተርሰው በዱር በበረሃ ወድቀው ግርማ ሌሊቱን ድምፅ አራዊቱን ታግሰው የኖሩበትን ህይወት በአጠቃላይ የሚማሩበት ህይወት። ከዚያ ቀጥሎ እንግዲህ በሶስተኛ ደረጃ የምናየው ዓላማው ምንድነው? ነዳያንን መርዳት ነው። ጸበል ጸዲቁን አዘጋጅቶ ራስ መመገብ ብቻ ሳይሆን ትልቁ ነገር ዋጋ ሊያሰጠው በረከት ሊያስገኘው ጽዋ ማህበር ሊያሰኘው የሚችለው ነዳያን ሲረዱበት ነው። በተዘጋጀው ጸበል ጸዲቅ ነዳያን የተራቡ ሰዎች ሲበሉበት፣ የተጠሙ ሰዎች ሲጠጡበት፣ ይሄ ነው ጸበል ጸዲቅ ሊያሰኘው የሚችለውና ዓላማዎቹ ብዙዎች ቢሆኑም ከብዙዎቹ በጥቂቱ እነዚህ ሶስት ናቸው። ነዳያንን መርዳት ላይ በተለይ ማመስገኑ አለ፣ ትምህርቱ አለ። ከዚያ ቀጥሎ ትኩረት ሊሰጥ የሚችለው የተዘጋጀውን ጸበል ጸዲቅ
ለነዳያን ለተራቡ ለተጠሙ እኛ የምንቀምሰው እንዳለ ሆኖ የተራቡ የተጠሙ ሰዎች መቅመስ መቻል አለባቸው፣ መብላት መጠጣት መቻል አለባቸው። ክርስቶስም በሉቃስ ወንጌል ምዕራፍ 14 ቁጥር 12 ላይ ሲያስረዳን ወሶበ ትገብር በዓለ ወምስሐ የተጸው አእርክቲከ ወአሃዊከ ወአዝማዲከ ወጎረከ ወቢጸከ አብዕልተ ይላለኝ። አንተስ በዓል በምታደርግበት ሰዓት፣ ምሳ በምታዘጋጅበት ሰዓት፣ ዝክር በምትዘክርበት ሰዓት፣ ጽዋ ማህበርም እንዲሁ የተለያየ ነገር በምታደርግበት ሰዓት ዘመዶችህን፣ ጎረቤቶችህን፣ ጓደኞችህን፣ ወንድሞችህን አትጥራ። ምክንያቱም ከመይጸውከ እሙንቱሂ እነሱ ዳግመኛ እንዳይጠሩህ ብድራት ይሆንብሃልና። አንተ ዝክር በምትዘክርበት ሰዓት፣ ጽዋ ማህበር በምታደርግበት ሰዓት መጥራት ያለብህ ወአንተሰ ሶበ ትገብር በዓለ ወምስሐ አላ ጸው ነዳያነ ወምስኪናነ። አንተ በዓል በምታደርግበት ዝክር በምትዘክርበት ሰዓት ነዳያንን ጥራ፣ ብድራት ሊከፍሉህ የማይችሉትን እነሱን ጠራቸው ብሎ እንደተናገረው ብድር የሚከፍሉንን ሳይሆን መጥራት ያለብን የጽዋ ማህበራት እንዳሉ ሆነው ከዛ በተጨማሪ ደግሞ አንዳንድ ሰዎች ይጠራሉ፣ ጎረቤት ዘመድ ይጠራልና ወይም ደግሞ ባለጸጎች ይጠራሉ። የምናቀርባቸው ሰዎች ዛሬ የጽዋ ማህበሬ እኔ ነው እባክህ ና ተገኝልኝ ብለን እንጠራለን። እነዚህ መጥራት ተገቢ አይደለም ማለቱ አይደለም። ክርስቶስ ግን ከነዛ ይልቅ ትኩረት ማድረግ ያለባችሁ ድሆች ላይ ነው፣ የተራቡት ላይ ነው፣ የተጠሙት ላይ ነው። ዝክር ስትዘክሩ፣ ጽዋ ማህበር ስትከፍሉ እናንተ ትኩረት ማድረግ ያለባችሁ ነዳያኑ ላይ ነው ብሎ እንዳስተማረን እኛ ትኩረት ማድረግ ያለብን ምን ላይ ነው ከተባለ ነዳያን ላይ ነው። ይህንን ጽዋ ማህበርን አስመልክቶ አንድ አባት እንግዲህ ያስተማሩት ትምህርት አለ፣ በጽሁፍ ላይ ነው ያለው። እሱ በደንብ ጥሩ አስተማሪ ይሆናል ብዬ አስባለሁ። እኔ ምንድነው ታሪኩ? ጽዋ ማህበራት የሚጠጡት የጽዋ ማህበራቱ አባላት 12 ናቸው። እንግዲህ የጽዋ ማህበር ደግሞ ብዙውን ጊዜ የሚጠጣው በወር ነው፣ በወር አንድ ጊዜ ነው። 12ቱ ደግሞ በአመት ስንት ጊዜ የሚደርሳቸው? አንድ ጊዜ ይደርሳቸዋል። እና እኔ የጽዋ ማህበር አባላት ባራኪ አባት አላቸው፣ ባራኪ አባት አላቸው። በየወሩ እየተገኙ ያንን ማህበር ይባርካሉ። እዛ 12ቱንም ወር ከ12ቱ ቤት ሲገኙ ግን ነዳያን እዛ ቤት አይጠሩ። ዛሬ አንዱ ይከፍላል፣ ነገ አንዱ ይከፍላል፣ እንደገና ደግሞ የሚቀጥለው አንዱ ይከፍላል። በዚያ የጽዋ ማህበር ላይ ግን ጎረቤት አይጠራም፣ አካባቢ ያሉ ችግረኞች አይጠሩም፣ ካህናት ቀድሰው ያቆረቡ በእለቱ አባቶች አይጠሩም፣ ችግረኛ ማንም አይጠራም። በቃ እኔ 12ቱ ብቻ ናቸው። በአጠቃላይ 12 አመቱን ሙሉ 12ቱን ወር ሲመለከቱት ማንም ሰው አይጨመርባቸውም። ራሳቸው የጽዋ ማህበራቱ አባላት ጸበል ጸዲቅ አዘጋጅተው አባታቸውን ባራኪያቸውን አስባርከው ይመገባሉ ማለት ነው። ከዚያ እሳቸው ሁሉንም ነገር አዩና ይሄ ነገር ዋጋ እንደማያሰጥ አሰቡ። ማለት ራሳቸው አዘጋጅተው ነው ራሳቸው የሚመገቡት። ማንም ጎረቤትም ዘመድም ደሃም ችግረኛም ካህናት አባቶችም ማንም ሊቀምሰው አልቻለም። ይሄ ነገር ትክክል እንዳልሆነ በመረዳት ልጆች አሏቸው ሲያስተምሩ ጸሎቱን ካደረጉ በኋላ አቤት አሉ። ዛሬ አንድ ትምህርት ላስተምራችሁ ነው፣ ሁላችሁም ጆሮአችሁን ስጡኝና ስሙኝ አሏቸው። ሁሉም እሺ ብለው በትዕግስት ማዳመጥ ጀመሩ። አንድ ካህን በዚህ ምድር ላይ ሲኖሩ 12 ልጆች ወለዱ አሏቸው። እሺ መልካም። ከ12ቱ 2ቱ ቄሶች ሆኑ፣ 3ቱ ዲያቆናት ሆኑ፣ 2ቱ ደግሞ መርጌቶች ሆኑ። ስንት ሆኑ? 2ቱ 7 ሆኑ። የቀሩቱ ደግሞ ምእመናን ሆኑ። እኒያ 12ቱ ልጆቹ ሲኖሩ እኒያ ካህን ውሎ ውሎ ከቤት ኑሮ ኑሮ ከመሬት ይባላልና ከዚህ ዓለም በሞት ተለዩ። ልጆቻቸው በወግ በማዕረግ በክብር አባታቸውን ከቀበሩ በኋላ በሉ በ40ው ቀን እንግዲህ ተስካሩን ማድረግ አለብን ብለው አሰቡ። ወዲያውኑ ተስካሩን ለማድረግ ሲመካከሩ እንግዲህ 2ታችን ቄሶች ነን፣ 3ቱ ደግሞ ዲያቆናት ናቸው፣ 2ቱ መርጌቶች ናቸው፣ ሌሎቹ ደግሞ ምእመናን ናቸው። አሁን የአባታችንን ተስካር ልናወጣ ነው።
ሰው መጥራት የሚጠበቅብን አይመስለንም። ምክንያቱም ቅዳሴውን እኛ እንቀድሰዋለን፣ ፍታቱን እኛ እንፈታዋለን። እንደገና ምእመና መርጌቶቹ ደግሞ መዋሲቱን ይቆማሉ፣ ስርዓተ ማህሌቱን ያደርሳሉ። እንደገና ምእመናኑ ደግሞ ያለውን ነገር ይቀምሳሉ፣ እንደገና ያዘጋጃሉ፣ ይቀምሳሉ። ስለዚህ ሁሉንም ነገር እኛ ጀምረን መጨረስ የምንችል ስለሆነ ሌላ ሰው ምን አስጠራን አሉና ሁሉም ሲወያዩ ለካ ካህን የሚጠራው ፍታት እንዲፈታ ነው። ካህናት አሉ፣ ቅዳሴ እንዲቀድሱ ነው አለን። መርጌቶች ስርዓተ ማህሌት እንዲያደርሱ፣ ዳዊት እንዲደግሙ እኛ አለን። ምእመናንም የሚጠሩት ያው እንዲቀምሱ ነው፣ ነፍስ ይማርን እንዲሉ ነው። እኛ ምእመናን አለን። በቃ ራሳችን አዘጋጅተን ብዙ ወጭ አይጠበቅብንም። ራሳችን አዘጋጅተን የአባታችን ተስካር ማውጣት እንችላለን፣ የሚጎድለን ነገር የለም ብለው ሁሉንም ነገር አዘጋጁ። ፍታቱን ፈቱ፣ ቅዳሴውን ቀደሱ። ያዘጋጁትንም በራሳቸው ልክ ያዘጋጁትን ጸበል ጸዲቅ ቀምሰው ነፍስ ይማራሉ። እኒህ ሰዎች የአባታቸውን ተስካር አወጡ ነው የሚባሉት ወይስ አላወጡም ነው የሚባለው ብለው እነዚያን 12 ማህበርተኞች ጠየቋቸው። አንቺ ብትሆኝ ምን ትያለሽ? እና እነሱ ምን ብለው መለሱ? አይ አባታችን አሏቸው። አቤት፣ ራሳቸው አዘጋጅተው ድግሱን ራሳቸው ከበሉት እንዴት ተስካር አወጡ ይባላል? ይሄ በፍጹም ተስካር አወጡ ሊባል አይችልም። በራሳቸው ላይ ፈረዱ። አይችልም አሉ። እኒህ አባት መለሱና ልጆች እናንተ ራሳችሁ ናችሁ፣ ይሄ ትምህርት የእናንተ ነው። እናንተም 12 ናችሁ። በየወሩ እያዘጋጃችሁ ነዳያንን ካልጠራችሁ ካህናት አባቶችን በዕለቱ የቀደሱትን ወደ ቤታቸው አስገብታችሁ ጸሎት እንዲያደርጉላችሁ ካላደረጋችሁ፣ ይልቁንም የተራቡትን ከዚህ ካላሳተፋችሁ፣ ራሳችሁ አዘጋጅታችሁ ራሳችሁ የምትበሉት ከሆነ እናንተ ምን ዝክር ዘከራችሁ? ምን ጽዋ ማይበር ጠጣችሁ ይባላል? ዋጋ የለውም ብለው አስተምሯቸው። ከዚያ ላይ በራሳቸው መፍረዳቸውንም እነሱ ተረድተው ይህንን የጽዋ ማህበር ነዳያንን እየጠሩ ክርስቶስ ባስተማረው መሰረት አላጸው ነዳያን፣ አንተ ዝክር በምትዘክርበት ሰዓት፣ በዓል በምታደርግበት፣ ራት በምታዘጋጅበት ሰዓት የተራቡትን ድሆችን ዛሬ የማይጠሩህን ነገ ግን በሰማይ ብድራት የሚከፍሉህን እነሱን ጥራ ባለው መሰረት እንግዲህ ከዚያ በኋላ ነዳያንን እየጠሩ የሚመገቡ ማህበራቸውን የሚከፍሉ ሆነዋል ማለት ነው። እና ትልቁ ነገር ምንድነው? ነዳያንን መጥራት ግድ ይላል። ነዳያንን መጥራት እንዲህ እንደቀላል እናየው አንችልም። እንደቀላል ነገር የሚታይ አይደለም። ዓላማው ነዳያን ላይ በተለይ ይሄ ነዳያንን ማብላት መጠጣት፣ እንዲያውም አባቶቻችን ይሄ ለነዳያን ለተራበ ሰው መስጠት ብድር ለማይመልስልን ነገር ማድረግ ለእግዚአብሔር ማበደር እንደሆነ ነው የሚገልጹት። ለእግዚአብሔር ማበደር፣ ለሰው ብናበድር ዛሬ ላይ ሊመልስልን ላይመልስልን ይችላል። እግዚአብሔር ግን ታማኝ አምላክ ነውና ያን ብድራችንን አብዝቶ እንደሚመልስልን፣ ብድር ደግሞ የሚመለስ ነገር ነው እንጂ እንዲሁ የሚቀር ነገር አይደለም። እና ለነዳያን በጽዋ ማህበራችን ስም ነዳያንን ጠርተን መመገብ ማለት ለእግዚአብሔር ማበደር ማለት ነው። ለእግዚአብሔር ማበደር ማለት ነው። እነሱ ላይ ከፍሉን ይችላሉ። የሚከፍለን ግን ማን ነው? እግዚአብሔር ነው። ስለዚህ እነሱን ስንመግብ ለማን እያበደርን ነው? ለእግዚአብሔር እያበደርን ነው። እግዚአብሔር ደግሞ ብድርን የሚያስቀር አምላክ አይደለም። ብድርን የሚመልስ የሚከፍል አምላክ ነው መሆኑን መረዳት ያስፈልጋል። ሌላው ለነሱ ስናበላ ስንጠጣ ነዳያንን ስንመግብ አንደኛው ለእግዚአብሔር ማበደር፣ እንደገና ደግሞ በእግዚአብሔር ዘንድ አደራ ማስቀመጥ ነው ይሉናል አባቶቻችን። አደራ ማስቀመጥ፣ አደራ ጥብቅ ሰማይ ሩቅ ነው የሚባለው። አደራ አይደለም በእግዚአብሔር ዘንድ ተቀምጦ በሰው ዘንድ ቢቀመጥም እኮ የሰው ልጅ አደራን አክብሮ ነው የሚያስቀምጥ። ለሆነ ሰው የሆነ ዕቃ አስቀምጥልኝ ብለሽ ስትሰጪው ያ ሰው እጅግ በጣም የሚጨነቀው የአደራ ዕቃ ቢጠፋበት ነው። የራሴ በጠፋ የራሴ እጥፍ ሆኖ በጠፋ ነው የሚለው። እንዴት የሰው ዕቃ አደራ በጣም ከባድ ስለሆነ ማለት ነው። እና በእግዚአብሔር ዘንድ አደራ ማስቀመጥ፣ እንደገና ንግድም እንደሆነ ትርፍ ያለው ንግድ፣ ኪሳራ የሌለው ንግድ መሆኑንም መረዳት ያስፈልጋል። እና ምንድነው ዓላማው? ነዳያንን በተለይ ነዳያንን መመገብ ነው። ስርዓቱ ግን አንቺ እንደጠየቅሽኝ እንደንትኑ ሊለያይ ይችላል። እንደ ቦታው
እንደ አካባቢው እንደ የማህበረሰቡ ሊለያይ ይችላል። ይሄ ነው ስርዓቱ ብዬ እኔ ልወስነው አልችልም። ይሄ ነው ብል አይ ይሄ አካባቢ እኮ ይሄ ነው የሚል ሰው ሊኖር ይችላል። የተለያየ ስለሆነ ስርዓቱን እንደየባህላችን ዋናው የማይቀረው ጸሎት፣ ትምህርት፣ ነዳያንን መርዳት ነው። እነዚህ ሶስቱ የሚቀሩ ነገር አይደለም። የቦታው ጉዳይስ መምህር እንግዲህ የወንድማችንም ጥያቄ እሱ ስለሆነ ቀደም ሲል ሲዘክሩ የነበሩት ከቤት ወደ ቤት ነው። አሁን ግን ከጊዜ በኋላ በራሳቸው ስምምነት የአረጋውያን መርጃ ማዕከል የአእምሮ ህሙማን ወዳሉበት ቦታ እንግዲህ ጽዋውን ይዞ በመሄድ መዘከር ጀምረው እያለ ነው ትንሽ ጭቅጭቅ የተነሳውና እንደው ያስ ምንድነው ክፋቱ? እንደዛ ቢደረግ የሚያመጣው ነገር አለ ወይ? ስርዓቱን ተፋለሰ ያስብለዋል ወይ? የቦታ ጉዳይ በየት ነው ጽዋ ማህበር መደረግ አለበት የሚለው እንግዲህ ጽዋ ማህበር መደረግ ያለበት አንደኛው በቤተ ክርስቲያን ነው። በቤተ ክርስቲያን ቢደረግ መልካም ነው። ለምሳሌ አሁን ሰንበቴ የሚጠጣው በቤተ ክርስቲያን ነው። ገጠር ላይ አሁን እዚህ ከተማውም ሰንበቴም እኮ የጽዋ ማህበር አንዱ ነው እና እሱ የሚጠጣው በምንድነው? አሁን ሰንበቴ ላይ እንግዶች አይከለከሉም፣ ድሆች አይከለከሉም። የሚጠጣውም በቤተ ክርስቲያን ነው። በቤተ ክርስቲያን ይሁን የተባለበት ምክንያት ደግሞ ቤተ ክርስቲያን ላይ ነዳያን ስለማይጠፉ ነው። የተራቡ ሰዎች፣ የተጠሙ ሰዎች፣ የተቸገሩ ሰዎች ቤተ ክርስቲያን ላይ አይጠፉም። መንገደኞችም እንኳን መንገድ ሲጠፋቸው ቤተ ክርስቲያን ካዩ ቤተ ክርስቲያን የሚረዳ ሰው ቤተ ክርስቲያን ላይ አይጠፋም ብለው ለመጠየቅ የሚሄዱ ወደ ቤተ ክርስቲያን ነው እና ቤተ ክርስቲያን የህሙማን መጠጊያ፣ የነዳያን መጠለያ፣ የብዙ ችግረኞች አምባ መጠጊያ ስለሆነች ቤተ ክርስቲያን ላይ ብዙ ነዳያን ስለማይጠፉ ብዙ ጊዜ የሚደረገው የት ነው ከተባለ ቤተ ክርስቲያን ነው። ሁለተኛው ደግሞ ነዳያን ባሉበት ነው። ነዳያን ባሉበት ማድረግም ይቻላል። ለምሳሌ በፍትሐ ነገሥት አንቀጸ ምጽዋት ላይ ነዳያንን ስለመርዳት በአጠቃላይ እየዘረዘረ ሰማዕታትን ስለመርዳት በጎ የሚሰሩ ሰዎችን ስለመርዳት እየዘረዘረ ይሄድና እንዲህ ይላለኝ ነዳያን መጥተው ሲለምኑት ራርቶ የሰጠ ፍጹም መልካም አደረገ። ነዳያን መጥተው ሲለምኑት ራርቶ የሰጠ መልካም አደረገ። ነዳያን ካሉበት ሂዶ የሰጠ ደግሞ የበለጠ አደረገ ይላል። የበለጠ አደረገ። ነዳያንን ጠርተሽ ራሳቸው መጥተው ሲለምኑሽ መስጠትና አንቺ ካሉበት ሂደሽ መስጠት እጅግ በጣም የተለያየ ነው። ይሄኛው ሀብተ ምጽዋት ከእርድና ይቆጠርለታል ይላል። ሁለት ነገር ነው ያለው። አንደኛው መስጠትሽ፣ ሁለተኛው ደግሞ እዛ ድረስ መሄድሽ መድከምሽ ዋጋ አለው። አዎ ትህትናው ድካምሽ ስትሄጃው ነዳያን ካሉበት ስትሄጅ እንዲሁ በቀላሉ አይደለም፣ ድካም አለበት። እነሱ መጥተው መስጠትና አንቺ ካሉበት ሄደሽ መስጠት እጅግ በጣም የተለያየ ነው። ስለዚህ ይሄኛው ሀብተ ምጽዋት ከእርድና ሆኖ ይቆጠርለታል። የሚያበልጠው ነዳያን ካሉበት ሄደው ማብላት ማጠጣቱ ነው። ግን ይሄ ሲሆን ግን እዛ ጋር ነዳያን ካሉበት ሄዶ ማብላት ማጠጣት በፈጣሪ ዘንድ ዋጋ አገኝበታለሁ ብሎ ነው እንጂ ለታይታ ከሆነ ዋጋ ያሳጣል። እንዳው እዛ ጋር ብዙ ነዳያን አሉ፣ ስሜ ይጠራል። እዛ ጋር ሲሄድ መንገድ ላይ ብዙ ሰዎች ያዩኛል። እንጀራውን፣ ዳቦውን፣ ቆሎውን ተሸክሜ ውሃውን፣ ጠላውን ይዤ በአጠቃላይ ይዤ ሲሄድ ሰዎች ያደንቁኛል፣ ሰዎች ይዩኝ ብሎ ይህንን አስቦ የሚሄድ ከሆነ ዋጋው ከንቱ ነው የሚሆንበት። ግን ማሰብ ያለበት እሱ አሁን እዚህ ጋር ቢመጡ እነሱ ይደክማሉ፣ እነሱም ማድከም የለብኝም፣ ራሴ መድከም አለብኝ፣ ዋጋ አገኛለሁ ከዚህ ባደርገው ብሎ የሚያደርግ ከሆነ እጅግ በጣም መልካም ነው የሚሆነው። ለምሳሌ በአንድ ቦታ ላይ ያየሁት ምንድን ነው፣ የበጎ አድራጎት ማህበር ነው፣ ነዳያን የሚኖሩበት ነው። አንድ ሰው ሰርጌን እዛ ጋር ማድረግ አለብኝ ብሎ አሰበ፣ እዛም አደረገ እና እዛ ጋር ሲያደርግ ግን ምንድን ነው ያደረገው? በጣም ዘመዶቹን ነው በአጠቃላይ የጠራው። ዘመዶቹን እንዳለ በሙሉ ጠርቶ እዛ አካባቢው ያሉትን ነዳያን ግን በቁጥር በቃ ከ10 እስከ 15 ቢበዛ እስከ 20 ያሉትን የጠራው። ነዳያኑ የተራቡት ቁጥር የላቸውም። የበጎ አድራጎት ማህበር ስለሆነ በጣም ስሙንም መጥቀስ ስላልፈለኩ ነው፣ እኔ ባይኔ ያየሁትን ነው። እና በጣም ብዙዎች ናቸው። ከነዛ መካከል ግን በአንድ በኩል ለነሱ ተብሎ ትንሽ ወንበር ተዘጋጅቶ ሙሉውን ቦታ ያዘው ግን ዘመዶቹ ቤተ ዘመድ ናቸው።
አሁን እዛ ጋር ይህንን ያደረገ ትንሽ እንዲህ አይነት ነገር ይከብዳል። ልክ አይደለም ማለት እዛ ጋር በብዛት መጥራት ያለብን እዛ ጋር ሰርጋችንን እናደርግ፣ ምርቃታችንን እናደርግ፣ ፕሮግራማችንን እዛ ጋር እናደርግ ብሎ ያሰበ ሰው ነዳያንን ለመመገብ መሆን መቻል አለበት። ነዳያንን ዓላማ መሆን ያለበት እሱ ነው እንጂ እዛ ጋር ቤተሰብ እንዳለ ሰብስቦ ወይም ጽዋ ማህበርን አሁን እንደመከራየት ይሆናል እንግዲህ ቤተሰብን ይዞ ከሄደ እንደዚያ ነው የሚቆጠረው። እንደዛ ነው የሚቆጠረው እና ጽዋ ማህበርንም እዛ ጋር እናደርግ ስንል ጽዋውን ይዞ መሄድ ይቻላል። ችግር የለውም። ችግር ለነሱም በረከት ነው። ለነሱም በረከት ነው። ተስፋ እንዳይቆርጡም ያደርጋቸዋል። እንግዲህ ጭቅጭቁ ይሄ ስለነበረ ነው በጠያቂያችንና በወንድሞቹ መካከል እንዴት ይሄዳል ጽዋ? በቃ ከቤት ወደ ቤት ነው። ለምን ነዳያን ወዳሉበት ቦታ ይሄዳል ነው። ስለዚህ መሄዱ ችግር የለውም። እንደውም የበለጠ ዋጋ ያሰጣል። እንደውም ብዙዎቹ እኮ ይማራሉ። አሁን ለምሳሌ ከሩቅ ቦታ የሚጠጡ አሉ የጽዋ ማህበር ከሩቅ በጣም የተለያዩ መንገዶችና በዚያ መካከል ሁሉ ነው እንትኑን ይዘ ነው የምንሄደው ጽዋ ማህበሩን። ከቤት ወደ ቤት ሲባል እኮ ከሩቅ ቦታ ወደ ሩቅ ቦታ ነው እንጂ ከዚያው ከግቢ ወደ ግቢ አይደለም የሚመስለኝ። በጣም ሩቅ ቦታ ይዘን ነው የምንሄደው ጽዋውን። ነዳያን ካሉበት ቦታ እንድንወስደው የሚከለክለን አንድም ነገር ሊኖር አይችልም። ያው ጽዋ ከቤት ወደ ቤት ስለሚንቀሳቀስ ከመገናኛ ጀሞ፣ ከጀሞ ጣፎ፣ ከጣፎ ሌላ ቦታ ሊሄድ ይችላል፣ በጣም ሩቅ ቦታ እና ነዳያን ከዛ ጋር እንዳይሄድ የሚከለክለው አንድም ነገር ሊኖር አይችልም። እና ዋናው ትልቁ ዓላማውን መጠንቀቅ፣ የምንወስድበትን ነገር ማወቅ፣ እዛ ጋር ስንሄድ ለታይታ እንዳይሆን፣ የምናደርገው ነገር ከንቱ ሆኖ እንዳይቀርብን፣ እዛ ጋር ማድረግ ያለብንን እንድናደርግ። ለምሳሌ የጽዋ ማህበር አባላት ነዳያን ባሉበት ነው ጽዋችንን ይዘን መጠጣት ያለብን ብለው እዛ ጋር ሄደው እነሱን ካላበሉ ካላጠጡ ወይም ደግሞ በቃለ እግዚአብሔር እንዲማሩ ካላደረጉ፣ ካላጽናኑ፣ ካላረጋጉ፣ አይዟችሁ የታመማችሁ ትድናላችሁ፣ ጤና ታገኛላችሁ፣ የተራባችሁ ነገ ትጠግባላችሁ፣ ይሄ ዓለም እኮ ከንቱ ነው ብለው ማድረግ ያለባቸውን ካላደረጉ፣ ካላጽናኑ፣ ካላረጋጉ ቅድም እንደነገርኩሽ የጽዋ ማህበሩን ይዘው እዛ ጋር ሄደው አባላቱ ተሰብስበው ቁጭ ብለው ራሳቸው ጠጥተው ፕሮግራማቸውን አከናውነው የሚመጡ ከሆነ ምንም ዋጋ የለውም እና አንደኛው በቤተ ክርስቲያን፣ ሁለተኛው ነዳያን ባሉበት፣ ሶስተኛው ደግሞ ቤታቸው ላይ ማድረግ ይችላሉ። ክርስቶስ ምንድነው ያለው? ዝክር በምትዘክርበት፣ ምሳ በምታደርግበት፣ ማንኛውን ፕሮግራም በምታከናውንበት ሰዓት ጸው ነዳያንን ጥራ ነው ያለው። ወደ ቤት መጥራት ይቻላል፣ በቤትም ማድረግ ይቻላል። አዎ መሄድም ይቻላል፣ መጥራትም ይቻላል። የበለጠ የሚሆነው ግን ሲሄዱ ነው። ሀብተ ምጽዋት ከእርድና ሁለት ነገር ነው ያለው። ድካሙም ይታሰባል። እግዚአብሔር የምናደርጋትን እያንዳንዷን ነገር ያስብልናል። እያንዳንዷ ነገር ለጽድቅ ብለን ያደረግናት ትቆጠራለች እና ብንሄድ ደግሞ የተሻለ ይሆናል የሚል እጅግ በጣም አድርገን ነው የምናመሰግነው መምህር። በእውነት ከምናውቀውም በላይ ሌላ ሚስጥራትንም ጭምር ስለነገሩን ስላስተማሩን እግዚአብሔር ያክብርልን። ሌላ ጊዜ ደግሞ በዚህ ጉዳይ የሚነሱ ሌሎች ጥያቄዎች ሲኖሩ በድጋሚ እንጠራውታለን። ስለነበረን ጊዜ እጅግ በጣም አድርገን እናመሰግናለን። እሺ እኔም አመሰግናለሁ። ተመልካቾቻችን ለዛሬ ያዘጋጀንላችሁ የጠበል ጸዲቅ ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅታችን ብዙ ትምህርት እንዳገኛችሁ ተስፋ እናደርጋለን። ጥያቄዎቻችሁን አሁንም በ0962161616 ላይ ብታደርሱን እንዲሁ ቅደም ተከተላቸውን ጠብቀው ይስተናገዳሉ ማለት ነው። ቀሪ ማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ